እያየህን አውራን እንጂ ወዴት ወዴት ነው የምታየው? እኔ ቤተክርስቲያንን ነው የምሰማው። ባይዜ የራስን ሌላ ቤተክርስቲያን መሰረትክ እንዴ? ስማ ኤርሚያስ የምትል ኤርሚያስ ዛሬ በሳቅድ ለተመስገን ምን አይነት ስም እንዳወጣለት ሰምተሃል? ተመስገን አልሰማሁም። መምሪ ወጣ ገባ ኧረ እሱ ሰውዬ ስም አያውጣ። ዛሬ ሄደብን ነው የምልህ። በቃ ሄደብን ዛሬ። በስመ አብ ወወልድ ወመንፈስ ቅዱስ ያለ እረፍት እኔን ናቲን እና ተመስገንን ዛሬ መጨረሻ ነው የጨፈጨፈን። ኧረ እባክህ ምን ላይቭ ገብቶ ነው? አዎ እንዴ በስመ አብ። ትናንት በነበረው ውይይት እዛች ልጅ ቤት ከሱ የተነሳ ሪፍሌክት እያደረገ ለከሪከርድ አድርጎናል ሁላችንም ጋር። እኔም ደግሞ ምን ብሌቱ ኤፍሬም ባለ ጊዜ እዛ ናቲ ይቆረጥመዋል። ልደት ላይቭ ከብቶ ቆሎ ይቆረጥማል አላል ትናንት ምን ሚል ናቲን ጭንቅላቱን ረገጠው አለ ኤፍሬም። ተመስገንን ደግሞ እግሩን ረግጦት ነበር አለ ትናንት። ስማ እሱ ሰውዬ ጸጋው ብዙ ነው። በተለይ እቺ ቧልቷ አማርኛ ኬት እንደሚመጣለት አንዴ ማን ነው የቆየ ስማ እንደ ቋንጣ ተሰቅሎ የቆየ ርዕስ አለ። ወይ አንተ ሸምጥጠው ወይ እኔ ልሸምጥጠዋል። አንቺ የሰርግ ቤት ድስት ነሽ ሁሉም እየመጣ የሚያማስልሽ ነው ሰው አልሰማሁትም። የሆነ ሰሞን በዚህ ዙሪያ ምክር እየሰጠ አልነበር? አልሰማሁም እንዴ? ኧረ አልሰማሁትም እንዴ። ኧረ አለ አንዱ አለ 17 የሚባለው መናፈሻ ጋር አገልጋይ ነኝ ብሎ ቆይ አንዴ ሴቷን ልጅ ስትነካት አለ እኔ በግልጽ ነው የምናገረው አለ የመራቢያ አካል ይቆማል። ቫይራል ላይ የምሬ ለበለ ከዛ በኋላ አንቺ የሰርግ ቤት ድስት ነች ወይ ሁሉም የሚያማስልሽ? ማርያም አንዳንዴ በጣም ዘና ያደረገኝ ያወራል። የሆነ ጊዜስ በውስጥ አንዷ ታወራኛለች ነው አንዷ ምንድነው ብቻ እንዲህ የሆነ እኔን ይፈልጉኛል አይነት ነገር አለና ስሚ እሜቴ የኔ ተይዟል ላንቺ አይሆንም ይሰማሻል እሜቴ አላለም። ኤርሚያስ ብዙ ጊዜ ላይቭ ላይ ቀይ ቁጭ አይደለም የሚለው በአንድ ጎኑ እንደዚች ኮመንት ላይ ኤርሚኮ የለውም ምናምን አሉት ብዙ ጊዜ ያ ስለሌለው ነው ብዙ ጊዜ ቁጭ የሚለው አይቆምም አሉት። አንተና እነዚህን የወለድክልኝ አረ ይችላል ጌታን ወሬ አንተና የወለድክልኝ ደስ ይላል። ከዛ በኋላ ከወገብ በታች አይሰራም ብለውት የምር የሆነ ጊዜ በጣም ተሰምቶት ነበር። ተነስቶ ቆመ። ከዛ አይቆምም ሲሉት እሱ የመሰለው ሁሉ አሳይቷል እኮ የሆነ ጊዜ መስሎታል። አይቆምም ምናምን ሲሉት መቆም መስሎታል።
ከዛ በኋላ ተነሳ፣ ተራመደ። እንደዚህ ይችላል መቆም። ሰው ያልሆነ ከሌላ ነገር ነው። የሆነ ቀጥታ የወሰደው ዩቲዩብ ላይ ራሱ እንትን ምንድነው ቁጭ ብሎ ነው ሁሌ ምናምን ከወገብ በታች አያሳይ ምናምን ሲሉት በቁምጣ ለቀቀ ፎቶ አይተዋል። እሱ ወይ እኔ መጨረሻ ኤርሚያስ ወሬው አንዳንዴ እኔ ልፍር የሚያደርገኝ በሌላ አካውንቴ ሰማዋለሁ አልፎ አልፎ የሚናገሩ ንግግር እኔን ደግሞ ይወደኛል። በቃ ስሜን ሳያነሳ አኬን ለአንተ ያለው ፍቅር ለአንተ ያለው ፍቅር ሌላ ነው። በየመሃሉ ያስገባኛል። በየመሃሉ አንዴ እኮ እንወያይ ብዬው በመስቀል ዙሪያ መስቀሉ ቅዱስ ነው ይስ አይደለም በሚለው እንወያይ ብዬው እሱ ታሪካዊ አመጣጡን እናውራ አለ። አይ ታሪካዊ አመጣጡን ያደርግልናል በቅድስናው ላይ እናውራ አልኩት። ከዛ አይሆንም አለ። በቃ እንደ ቋንቋ የደረቀ ርዕስ አለው ልደተ ቃል ከእሷን ሳያወራ በሌላ ላይ ከእሱ ጋር አላወራም ብሎ ፍንክቻል። በቀደም ደግሞ ገባሁልህ እሱ ጋር ዲያቆን ወንድ የሆነ ዲያቆን እስኪ ይምጣ ዲያቆንና ቄስ ይምጣልኝ በቅዱስ ቁርባን ዙሪያ አወራለሁ አለ። ሄድኩኝ ከዛ እሱ ጋር ሄድኩኝ ገባሁ ምናምን ዲያቆንና አለኝ ነበርኩኝ አልኩት። የት ነው ካርዱን አልያዝኩትም የድቁናውን አሁን ማሳየት አልችልም አልኩት። ማን ሾመ አለኝ ሊቀ ጳጳስ። ከዛ ልናገር ስል ቆይ እንደውም ከመልካ ማርያም አለ የመጀመሪያውን ፓርት በልልኝ አለ በግዕዝ ወይ አንቺ ደግሞ ሰማይ ተደፋብሽ እና እንደዚህ አይነት ውርደት በዘራ ይድረስ ግርጣት ስማ እኔ ማንኛ አላልሽም ገብተሽ እና በዚህ ሌሊት መልካ ማርያምን የምንምደግም እኔ ማነኝ ጌታ በቸርነታት ለመወያየት ካለኝ ጉጉት የተነሳ እኮ ነው። ማርያምን የምር ለመወያየት ካለኝ ጉጉት የተነሳ ቁርባን ቅዱስ ቁርባን ብሎ ነው ወንድ የሆነ በቅዱስ ቁርባን መጥቶ ይወያይ ቄስና ዲያቆን አለ። የምር በመጽሐፍ ቅዱስ አይሞግት እሱ እኮ በመጽሐፍ ቅዱስ ነበር ያለው የዛን ቀን። አይ በመጽሐፍ ቅዱስ እንደማይገባ ምክንያት ፈልጎ እንደሚፈረጥ ታውቆታል። ሲጀመር ማይታወቅ ሰው ነው የሚፈልገው። ከዛ በኋላ በቃ ወጣሁ። ምን ማድረግ ከዛ በላይ መሄድ አልቻልኩኝም። ሲጨፈጭፈኝ ከዛ ዛሬ ነው ጭፍጨፋው። ያው ሄደብን የባለፈውን ይዞ ሲያወራ ሰምቼዋለሁ። ያንተና የፎይ እንትለታ እነኚህ ጠማሞች ምናምን እያለ ከታክሲ ተራ ይላል። የሚመቸው አንቺ ማለት እሳት ላይ ጥደሽ ሄድሽ እናገራለሁ ብለሽ ፈርተሽ ነው የወጣሽ። አሁን ያመልጠኛል። እኔ እንደዛ አይነት ነገር አልችልም እኮ ጌታ። አንተ ደግሞ ትችልበታለህ። የሆነ ቀባብተህ ምናምን እኮ ተናገርኩ እንደምንም ብዬ ስማ፣ ችግር የለውም የእናንተም እኮ ይስማማኛል ትላለህ ማለት እኔ መቼ አጣው። እኔ አልችልበትም እንዳንተ መናገር አልችልበትም። እኔ እንትን ነው ቀጥታ ምናምን ስለሚያመልጠኝ በጣም የምር የሆነ ሰዓትማ በቃ እጄ ይንቀዠቀዣል ማይኳን ለመክፈት። ከዛ ምን ነው ከዚህ ሁሉ በርታ ብዬ ደናደሩ ብዬ በወጣ ብዬ ደናደሩ ብዬ ወጣ። አላስችል ብለኝ ደግሞ ሰማሁ ታች ትንሽ። ከዛ የሆነ ቪዲዮ ላይ ልትናገሩ ፈልጋችሁ ዝም ያላችሁበት ቀን መቼ ነው? ዛሬ የሚል ኮመንት ያለ እኔ ማማዬ ደግሞ እግዚአብሔር ይስጣትና ሄዳ አልፖሰተችም እንደዛ አይነት ነገር። እኔ ዛሬ ነው ምን ትዝ ቢለኝ ጥሩ ነው። ለመጨረሻ ጊዜ ያለቀስከው መቼ ነው ሲባል ያ ልጅ ልክ ዛሬ እንዳለው ማለት ነው።
ስማ የሆነ ጊዜ በፊት ነው ቆይቷል። እንትና ቀለሜና እንትና የተጣሉ ለታ ታስታውሳችኋለህ? ኤፍሬም ባለ ጊዜ ኤፍሬም ባለ ጊዜ እንዲህ አለች። ስማ አለችው ቀለሜ አንተ ጠላህን ስትግፍን ወንጌል ሰብክ ነበር። ከዛ ተረዶ ቀለሜ ኤፍሬም ባለ ጊዜ ነው ባለ ሀገር አላለም። አይ ድካም የሆኑ ሰዎች። አረ ስማ ዛሬ አንድ ቪዲዮ እያየው ነበር ነው ሪከርድ የእኛ ልጆች ተንኮለኞች ሆነዋል። እና ባለፈው የተወደሰው ነው አንዱና ለካ ረገጥ ረገጥ አድርጎናል እኛ ቤተክርስቲያን ነገር ማለት ነው። ስማ አሉት ኮሜንት ላይ ሰማያዊያን ፓንት አልረሳንም። ከነ ከለሯ ጋር ሳስበው ስማ የማየውን ቦታ ነው የሰማሁትና አልቻልኩም። በቃ ሳቄ በልተረጋጋሉ። ዛሬ አንድ ቪዲዮ እያየሁ አንዳንዴ ይመጡልኛል የሚመሮች ቪዲዮ እና 100 ሚሊዮን ይሰጣችኋል እና ራቁታችሁን ከተማ ውስጥ ሩጡ ብትባሉ ትሮጣላችሁ ወይ ይላል ጥያቄው። እና ኮመንት ላይ እንግዲህ ጥሩ ነው እንዴ ምን አስሮጠኝ ቀስ ብያሌ ደግሞ ለምን ብዬ በለኝ አደየው ደግሞ እንኳን ብር ሰጣችሁ ሞራል ብትሰጡኝ ራቁቴን እሮጣለሁ። አዋይ የመጨረሻ ደክም እምባይ መጣ። አሁን እኮ ሰማያውያን ስትይ ከላይ ራቁቱን ስለነበር ትዝ አለኝ ቪዲዮ። አይ እነዚህ ኮሜንታተርማ ስማ አንዱ ሙሴ ስማ ሙሴ ኢትዮጵያዊ ነኝ ብሎ ይፖስታል። ኮሜንት ላይ ሙሴ ሰለሞን ነው በሉኝ። አንድ ይሆን አለ ሮቢ ነው ምናምን የሚባል ልጅ አለ። የእሱ ሚም በጣም ይመቸኛል። እና የሲኖ ትራክ ሹፌር ሆነ አለ የሲኖ ትራክ ሹፌር ሆነ ኤክስህን አስፋልት ስትሻገር ስታገኛት ከዛ እስኮመንት ምን ቢል ጥሩ ነው የጀመርኩትን ጨርስ ዘንድ የመረጥከኝ እኔ ማነኝ? አቆስልኝ በስመ አብ። አንዳንድ እንትኖች እኮ በስመ አብ የመጨረሻ ዛሬ ደገም ግን ይቺ ሲያቀብጠው ተናግሮ እሱ እኮ ዝም ብሎ ማለት ያለበት ብሎ ስራውን መስራት ነው ያለበት። ስንት ነጥብ ጥሏል። የትኛው ያ ባለ ሰማያዊ? አዎ ትንሽ ሄድ ሄድ ስትልብን የእኛ ልጆች ቀልድ አያውቁም። አስታውሱታ አይምሩህም ራሱ ኮመንታተር አይዞን በለው ባይዘው ፐርሰናል መናገር የፐርሰናል ጉዳይ እንትን ላይ ከሱ ነው ብዙ ጊዜ የምሰማው። በፊት አስታውሳለሁኝ ድል በድል እነሱ ጋር ድዋይ ሲገባ ከ2 ዓመት በፊት ምናምን ቁጭ ብለው ተባብረው ነው አንድ የሚወርዱብህ። ጠላህን ግፈ እየመጣህ ምናምን ይላልና ብቻ ተደባሪ ነው። ያ በጣም
አይ ቀለሜ ጨዋታ ይችላል የምር። ዋው በስመ አብ። እናንተን የወለድክልኝ ደስ ይላል። የምር ደግሞ እሱ እኮ ሲናገር ስሙን እየጠራ ነው። ይዚ አንዳንድ ፓርት ላይ በዋና በመታወቂያ ስሙን እየጠራ ነው። የእንትን ዘዳግም 23 ማርያምን አሁን ትዝ እያለኝ ነበርና እንዴት እንዲተረጉማል ይባላል። አንጠልጥለው እየዞር ካላለ ያሚ ማረገ ቲክቶክ የጀመረች ሰዓት ገና ከመግባት እና አልቻልኩም። እሷ ላይ ጌታ ኤርሚ እኔ እወደዋለሁ። እውነት አይ ምርጥ ሰው ነው። ኧረ በስመ አብ ጫዌ በተለይ እንትን ሲል አንዳንድ ጊዜ በጣም ስሜታዊ የሆና መሀል ላይ በቃ ተገለጠልኝ ምናምን እያለ ጎሽ መንፈስ ቅዱስ እሰይ እሰይ አቀብለኝ ሲል ይችላል። እነ ነብይ የለም የምትላ ቪዲዮ ግን ነብይ የለም ውዴ ይላል ደግሞ ግልጽ ነው። በጠጣው ይሄንም ነገር በዚህ ቢያበቃ ጥሩ ነበር። ሁላችሁ ወደ ቤታችሁ ትሄዱ ነበር። ሌላም ባለስ አንተ በስመ አብ ደከመኝ፣ ሆዴን አመመኝ። እንዴት ሳላስበው አንተ የሚገርም ሳቅ ውስጥ ከተትከኝ። እኔ ሳቅ እንትን ማይግሬን ያስነሳብኛልና አልችልም በጣም ማለት ነው። እና አንዳንዴ ራሴን እንትን እላለሁ እና የቀለሜ ሁሌን የሚገልኝ እንደውም ቀለሜ ኮር ብለው ቢሰሩልን ሁሉ ደስ ይለኛል። እነ ሚና እነ ሄሉ ሚና ኤዲት ቢያደርጉልን የእሱን ቀልዶች ሰብሰብ አድርገው ወደ አንድ ቦታ ቢያሳዩን ከዛም በኋላ ውዴ ይላቸዋል። ወይኔ እኔ ይመቸኛል እሱ ወሬው በጣም ነው የሚመቸኝ። አማርኛዎቹ አሁን ቢጠቀማቸው አማርኞች በጣም የሚገርም አማርኛል ማለት ያልተለመዱ አይነት ምናምን የድሮ አማርኛዎች ምናምን እንደዛ ነው የሚጠቀማቸው ነው። ኤርሚያስ ተነስ አባትህን ጥራው አለኛል። ስማ እሷ ላይ ያለችው ቀልድ በጣም የምትመቸኝ ማለት ነው። ቀለሚያ የተንፍሰው አይደል አባቱ ሰው መላኩ እሱን ጠራውና አባቱን ግን ራሱ እንዲጠራው ነው ያዘዘው። መልአክ ስም ይከፋታል ወይ ያለው መልአክ ስም ይሳሳታል ወይ አስባል። መልአኩ ኤርሚያስ ብሎ ሲጠራው ዋናው ስም ቀለሙ ወርቆ ነው። መልአኩ ኤርሚያስ ብሎ ሲጠራው ያ ሊያውም ድሮ እኮ ነው ደግሞ ስሙ ሳይቀይር እኮ ነው ጭራሽ ስሙ ሳይቀይር በኤርሚያስ ጠራው። የአባቱ ስም ግን ደበረውና ራስ ጥራው አለው። አቤል አቡና የተናገረው በሱ ዙሪያ ላይ ትንሽ የአባትህ ይከብዳል እንጂ ቀለሙ ኖርማል ነው። አይተንፍሱ ይከብዳል እንጂ አይተንፍሱ ይከብዳል እንጂ እሱ እኔ ባኩቻ የተናገረውን የገደለኝ። ወረደበት ግጥም የለው ዜማው የለው አለ ትልብናለ እንደዚህ። እስኪ በዚህ በኩል የአጋዘን ድምፅ፣ በዚህ በኩል የእሱን ድምፅ አድርጋችሁ ጎን ለጎን ስሙታል። ይችሉበታል እነሱ በጣም እግዚአብሔርን። ወይ ዛሬ ላይቭ ላይ እንዲ ኧረ የሌለን የቆዩት ኧረ እንውጣ በቃ እረፍት አድርግ ምናምን። ሁላችሁንም ደህና ደሩ ጋይስ። ቻው በቃ ቻው፣ ሰላም እናንተ ሰዎች
ሞትን በቃ ዛሬ ቻው በቃ